ሰላም ጤና ይስጥልኝ ውድ የፈታ ዴሊ ተከታታዮቻችን፣ ይህ የዕለተ ረቡዕ ረፋድ ጥንቅራችን ነው። በዕለቱ ለእናንተ አዳዲስ መረጃዎች ይሰጣሉ ያልናቸውን ሀገራዊና ዓለም አቀፋዊ ዕለታዊ መረጃዎችን አሰባስበን በማጠናቀር ተገኝተናል። ቆይታችሁን ከእኛ ጋር እንድታደርጉ የቅድሚያ አክብሮታዊ ግብዣችን ነው። ወደ ዕለቱ ዝርዝር መረጃዎቻችን ከማለፋችን በፊት በቅድሚያ ዋና ዋናዎቹን እንጠቁማችሁ። በትግራይ ክልል ከፍተኛ አመራሮች የስልጣን ፍልሚያ አሁን ወደ ማህበራዊ ሚዲያ የይለፍ ቃል ወይም ፓስወርድ ፍልሚያ ወርዷል። ጀነራል ታደሰ ወረደ በእጃቸው የቀረውን ብቸኛ የስልጣን መሳሪያ የጊዜያዊ አስተዳደሩን ይፋ የፌስቡክ ገጽ ለመንጠቅ ሲባል የቅርብ ረዳታቸው የታሰሩበት ክስተት እያነጋገረ ነው። ይዘነዋል። ከቀይ ባህርና የባህር በር መውጫ ጋር በተያያዘ የኢትዮጵያና የኤርትራ የቃላት ጦርነት እንደቀጠለ ነው። በዚሁ ዙሪያ በኢትዮጵያ በኩል በቃልም በጽሁፍም የሚሰጡ የተለያዩ አስተያየቶች ይታያሉ። በሌላ አቅጣጫ ደግሞ የኤርትራ በኩልም በቀጥታ በመንግስት እንደዚሁም በባለስልጣናቱ በኩል የሚሰጡ ተከታታይ ምላሾችም ይስተዋላሉ። ከዚሁ ጋር በተያያዘም በተባበሩት መንግስታት የኤርትራ ቋሚ መልእክተኛ ሆነው እያገለገሉ የሚገኙት አምባሳደር ሶፊያ ተስፋ ማርያም ከኤርትራ ሉዓላዊነት ጋር በተያያዘ ከሰሞኑ በአንድ ጽሑፍ የሰፈረ ሀሳብ ክፉኛ ስላንገበገበኝ ምላሽ ለመስጠት ተገድጃለሁ በማለት ከ9 ገጽ ባላነሰ ማብራሪያ ሰፊ የመከራከሪያ ሀሳብ አቅርበውም ታይተዋል። አምባሳደሯ በዚሁ ዘለግ ባለው ጽሑፋቸውም የለም ኢትዮጵያ የኤርትራ ጎረቤት ብቻ አይደለችም በማለትም ሀሳባቸውን አስፍረው ታይተዋል። ዳሰነዋል። ከሩሲያው መንግስታዊ ዓለም አቀፍ ቴሌቪዥን አርቲ ቴሌቪዥን ጋር ቆይታ ያደረጉት የኢትዮጵያ አየር ኃይል ዋና አዛዥ ሌተናል ጀነራል ይልማ መርዳሳ ሩሲያ ስትራቴጂካዊ አጋራችን የሆነች ሀገር ናት ሲሉ ተናገሩ። የአየር ኃይል ዋና አዛዡ በሩሲያ የጦር ጀቶች ዙሪያ የሰጧቸው ማብራሪያዎች አሉ። ጥንቅራችን አጠር አድርጎ ይዞታል። ትራምፕ በኢትዮጵያ ላይ የወሰኑት አዲስ ውሳኔ ብዙዎችን ትኩረት ስቧል። አሜሪካ በኢትዮጵያ ላይ ጥላ የነበረውን ጥብቅ የጦር መሳሪያ ማዕቀብ ማንሳቷ ተሰምቷል። ዝርዝር መረጃውን ይዘነዋል። በደቡብ አፍሪካ በኢትዮጵያ ላይ ያነጣጠረው ጥቃት ቀጥሏል። ኢትዮጵያዊ ስደተኛ በታጣቂዎች በተተኮሰ ጥይት ተገድሏል። ይህ አሳዛኝ ክስተት የጥንቅራችን አካል ነው። ሩሲያ የአህጉር አቋራጭ ባሊስቲክ ሚሳይል ሙከራ ማድረጓን ፕሬዚዳንት ቭላዲሚር ፑቲን ይፋ አደረጉ። ፕሬዚዳንቱ የዓለም አደገኛው መሳሪያ ሲሉ ነው የጠሩት። ሰይጣን ቁጥር 2 በሚል በምዕራባውያን ስለተሰየመ የሩሲያ አዲስ መሳሪያ የምንለው አለ። ከሰሞኑ በኢትዮጵያ ድንበር አቅራቢያ በሱዳን በተደረገው ውጊያ የሱዳን ጦር በብሉ ናይል ግዛት ቁልፍ ስፍራዎችን መቆጣጠሩን መግለጹ ይታወሳል። በድንበሩ አቅራቢያ በተደረገው ጦርነት በትንሹ 50,000 ሰዎች መፈናቀላቸውን ዓለም አቀፍ የስደተኞች ተቋም IOM መረጃ አመልክቷል። አጠር ያለ ዘገባ አክለናል። እስከ ጥንቅራችን ፍጻሜ አብራችሁን ቆዩ። የምንለቃቸው ዕለታዊ ትኩስ ዜናዎች እንዲደርሷችሁ ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳትረሱ። ሜሪት ፕሮፐርቲስ ከ1.7 ሚሊዮን ብር ሙሉ ክፍያ ጀምሮ ዘመናዊ ንግድ ሱቆችን በመሃል መርካቶ ተክለ ሃይማኖት አቀረበ። G+4 ዱባይ ሞል ስታንዳርድ የሆኑት ሞሎች ከ11 ካሬ እስከ 2000 ካሬ አማራጭ ያላቸው ሲሆን ከ440 ሺህ ብር ቅድመ ክፍያ ጀምሮ በአንድ ዓመት ጊዜ ውስጥ ይረከባሉ። በተመሳሳይ በመሃል ፒያሳ አራዳ ፓርክና ፍሬንድሺፕ ፊት ለፊት እስከ 30% ቅናሽ የተደረገላቸው መኖሪያ ቤቶችንም አክለናል። ባለ 1 መኝታ በ4.2 ሚሊዮን ሙሉ ክፍያ፣ ባለ 2 መኝታ በ8.3 ሚሊዮን ሙሉ ክፍያ፣ ባለ 3 መኝታ በ11.3 ሚሊዮን ሙሉ ክፍያ። አሁኑን ይደውሉ። ስልክ 0961172493 0993472559። አሁን ከደወሉ ያለምንም የኮመን ኤሪያ ክፍያና ተጨማሪ 20% ቅናሽ ጋር ይስተናገዳሉ። ሜሪት ፕሮፐርቲስ። የደብረ ጽዮንና ጀነራሉ የፓስወርድ ፍልሚያ። በትግራይ ክልል ከፍተኛ አመራሮች የስልጣን ፍልሚያ አሁን ወደ ማህበራዊ ሚዲያ የይለፍ ቃል ወይም ፓስወርድ ፍልሚያ ወርዷል። ጀነራል ታደሰ ወረደ በእጃቸው የቀረውን ብቸኛ የስልጣን መሳሪያ የጊዜያዊ አስተዳደሩን ይፋ የፌስቡክ ገጽ ለመንጠቅ ሲባል የቅርብ ረዳታቸው የታሰሩበት ክስተት እያነጋገረ ነው። የጊዜያዊ አስተዳደሩ የፕሬስ ሴክሬታሪያት ኃላፊና የመቀለ ዩኒቨርሲቲ መምህር የሆኑት ገብሩ ካሳይ በመቀለ ከተማ ከሚገኘው መኖሪያ ቤታቸው ያለ ፍርድ ቤት ትዕዛዝ በጸጥታ ኃይሎች ተወስደው ለሰዓታት ታስረው ከቆዩ በኋላ ያለምንም ዋስት በነጻ ተለቀዋል። የድንገተኛ እስራትና መለቀቅ የተከሰተው በክልሉ በህወሓት ጉባኤ በተሾሙት አዳዲስ አመራሮችና የፌዴራል መንግስቱ የስልጣን ዘመናቸውን ባራዘመላቸው የጊዜያዊ አስተዳደሩ ከፍተኛ አመራሮች መካከል ያለ የስልጣን ሽኩቻ መካረር ላይ በደረሰበት ወቅት ነው። ስለ እስሩ መነሻና ጀርባ ስለነበረው ሚስጥራዊ ምክንያት ሁለት ዋና መረጃዎች በሰፊው እየተነገሩ ይገኛል። በቲክቫ ይፋዊ ዘገባ መሰረት ፖሊስ የጀነራሉን የቅርብ ሰው ለምርመራ በጠየቀበት ወቅት የቀድሞ ምክር ቤትና መንግስት መመለሱን ተከትሎ በፕሬዝዳንት ጽህፈት ቤት ይፋ የማህበራዊ ሚዲያ ገጽ ላይ ወጣውን የተቃውሞ ጽሑፍ አንተን ያዘጋጀው የሚል ጥርጣሬ አሳድሮ ነበር። ገብሩ ግን ጽሑፉን እሳቸው እንዳላዘጋጁትና የጀነራል ታደሰ ወረደ መሆኑን ለፖሊስ በምርመራ ወቅት በግልጽ አስረድተዋል። ይህም ሁኔታ በክልሉ ወታደራዊና ሲቪል መዋቅር ውስጥ ያለውን መከፋፈል ይፋ ያደረገው ሆኗል። በሌላ በኩል ደግሞ ከእስሩ ጀርባ የማህበራዊ ሚዲያዎችን የቁጥጥር ስልጣን የመቀማት ፍላጎት እንደነበር የፖለቲካ ምንጮች ይጠቅሳሉ።
ምክር ቤቱን መልሰናል የሚለው የህወሓት ቡድን የክልሉን ትላልቅ የብዙሃን መገናኛዎች ማለትም ትግራይ ቴሌቪዥንና ድምጽ ወያነ ሙሉ በሙሉ የተቆጣጠረ ሲሆን ለጊዜያዊ ፕሬዝዳንቱ በእጃቸው የቀረው ብቸኛ የመረጃ መልቀቂያ መንገድ የፕሬዝዳንት ጽህፈት ቤት የፌስቡክ ገጽ ብቻ ነው። ገብሩ የታሰሩት የዚሁ የጽህፈት ቤት ገጽ የይለፍ ቃል ወይም ፓስወርድ አንተ ጋር ነው በሚል እንዲሰጧቸው ተገደው እንደነበር ነው የተመላከተው። በቀጣይ መረጃ ኢትዮጵያ ጎረቤት ብቻ አይደለችም፣ ኤርትራ። ከቀይ ባህርና የባህር በር መውጫ ጋር በተያያዘ ኢትዮጵያና የኤርትራ የቃላት ጦርነት እንደቀጠለ ነው። በዚሁ ዙሪያ በኢትዮጵያ በኩል በቃልም በጽሁፍም የሚሰጡ የተለያዩ አስተያየቶች ይታያሉ። በሌላ አቅጣጫ ደግሞ በኤርትራ በኩልም በቀጥታ በመንግስት እንደዚሁም በባለስልጣናቱ በኩል የሚሰጡ ተከታታይ ምላሾችም ይስተዋላሉ። ከዚሁ ጋር በተያያዘም በተባበሩት መንግስታት የኤርትራ ቋሚ መልእክተኛ ሆነው እያገለገሉ የሚገኙት አምባሳደር ሶፊያ ተስፋ ማርያም ከኤርትራ ሉዓላዊነት ጋር በተያያዘ ከሰሞኑ በአንድ ጽሁፍ የሰፈረ ሀሳብ ክፉኛ ስላንገበገበኝ ምላሽ ለመስጠት ተገድጃለሁ በማለት ከ9 ገጽ ባላነሰ ማብራሪያ ሰፊ የመከራከሪያ ሀሳብ አቅርበውም ታይተዋል። አምባሳደሯ የኢትዮጵያ ባለስልጣናትና የገዢው ፓርቲ አመራሮች የኤርትራን ሉዓላዊነት በሚጥስና እውቅናን በማይሰጥ መልኩ ደጋግሞ ትርክቶችን እያሰራጩ ይገኛሉ በማለት ወቅሰዋል። ኤርትራ ከኢትዮጵያ ጋር በተያያዘ ጥሩ ሊባሉ የማይችሉ ብዙ ትውስታዎች አሏት ያሉት አምባሳደሯ የአማርኛው አባባል ልዋስ በማለትም በዚሁ ረጅም የእንግሊዝኛ ሀተታቸው ውስጥ የወጋ ቢረሳ የተወጋ ይረሳ የሚለውን አገላለጽ ተጠቅመዋል። ኢትዮጵያ ለኤርትራ ጎረቤት ብቻ አይደለችም ያሉት አምባሳደሯ ቅኝ ገዥም እንደነበረች መታወቅ አለበት ሲሉም ማብራሪያቸውን ሰጥተዋል። ይህም በመሆኑ የሉዓላዊነት ጉዳይ ለኤርትራ ቀለል ተደርጎ የሚታይ አይደለም ያሉት አምባሳደር ሶፊያ እነዚህ ስጋቶች ቲዎሬቲካል አይደሉም። ኤርትራ ከፌዴሬሽን ከውህደትና ከ10 ዓመታት ጦርነት በኋላ ከቆየች ረጅም የጸረ ቅኝ ግዛትና ጸረ ውህደት ትግል ወጥታለች። ኢትዮጵያ በኤርትራ ታሪካዊ ትውስታ ውስጥ ጎረቤት ብቻ አይደለችም፣ የኤርትራ የቀድሞ ቅኝ ገዥም ነች ሲሉም ማብራሪያቸውን ሰጥተዋል። አምባሳደሯ ኤርትራ በማንም ሀገር ጣልቃ የማትገባ ነፃና ገለልተኛ ሀገርም አድርጎ ያቀረቡበት ሁኔታም ታይቷል። ኤርትራ በተለያዩ ጊዜያት ለዓለም አቀፍ ማዕቀቦች የተዳረገችው በቀጠናው ሀገራት በተለይም በኢትዮጵያና ሶማሊያ ውስጥ ጉዳይ ጣልቃ በመግባት ነው። አሁን ባለው ሁኔታም ቢሆን ኤርትራ ከትግራይ ኃይሎች ጋር በጋራ በመስራት የጣልቃ ገብነት ክስ ሲቀርብባትም ይሰማል። አምባሳደር ሶፊያ ተክለማርያም እነዚህን ሁኔታዎች ሳያነሱ ኤርትራ በማንም ሀገር የውስጥ ጉዳይ ጣልቃ የማትገባ ገለልተኛና የራሷን ሕይወት የምትኖር ሀገር ናት በማለት ተከላክለዋል። አሰብ የኢትዮጵያ እንደሆነ አድርጎ የማቅረቡ ዘመቻ አዲስ ካርታን ሳይቀር ይፋ በማድረግ ትርክትን የመፍጠር ስራ እንደተሰራ ያብራሩት አምባሳደሯ በዚህ ጉዳይ ኢትዮጵያ ዲጂታል ሚዲያ ሳይቀር ዘምቶብናል በማለት ወቀሳቸውን ሰንዝረዋል። አምባሳደሯ ኤርትራ ቀጠና ኢኮኖሚ ትብብርና ትስስርን አትቃወምም፣ እንደውም አስፈላጊና ሊሆን የሚችልም ነው ብላ ታምናለች። በድርድር ላይ በተመሰረተም የንግድ የባህር በር መውጫ መኖር የለበትም በማለት የምትቃወምም ሀገር አይደለችም። ነገር ግን ኤርትራ የምትቃወመው የህዝብ ብዛትንና የግዛት ስፋትን ታሳቢ ባደረገ መልኩ የአነስተኛ ጎረቤት ሀገራትን ሉዓላዊነትና ደህንነት ለመጨፍለቅ የሚደረገውን አካሄድ ነው በማለትም ተከራክረዋል። በ1990ዎቹ ኤርትራ የግዛት ይገባኛል ጥያቄ በማንሳት ወደ ኢትዮጵያ ሉዓላዊ ግዛቶች ጥሳ እንደገባች፣ በዚህም 100 ሺዎች ያለቁበት የ2 ዓመታት ጦርነት እንደተካሄደም እንደዚሁም ከዚያ በኋላም ኤርትራ በርካታ የኢትዮጵያ ታጣቂ ኃይሎችን በማሰልጠንና በማስታጠቅ ስትሰራ እንደቆየችም አምባሳደር ሶፊያ ያሉት ምንም ነገር የለም። አምባሳደሯ ከኢትዮጵያ አንጻር ኤርትራን ፍጹም ንጹህ፣ ፍትህ ፈላጊና ተበዳይ አድርገው ያቀረቡበት ሁኔታ ታይቷል። ኢትዮጵያን ቅኝ ገዢ፣ በዳይ፣ አሁንም ቢሆን የኤርትራ የስጋት ምንጭ አድርገው የሳሉበት ሁኔታም ተስተውሏል። በቀጣይ ርዕስ ትራምፕ ማዕቀቡን አነሱ፣ የጦር መሳሪያ ወደ ኢትዮጵያ። ትራምፕ በኢትዮጵያ ላይ የወሰኑት አዲስ ውሳኔ ብዙዎችን ትኩረት ስቧል። አሜሪካ በኢትዮጵያ ላይ ጥለው የነበረውን ጥብቅ የጦር መሳሪያ ማዕቀብ ማንሳቷ ተሰምቷል። የዩናይትድ ስቴትስ የመከላከያ ንግድ ቁጥጥር ዳይሬክቶሬት በኢትዮጵያ ላይ ጥሎት የነበረውን ጥብቅ የጦር መሳሪያ ሽያጭ ክልከላ ማንሳቱን በይፋ አስታውቋል። ይህ ውሳኔ የአሜሪካ መንግስት ከዚህ ቀደም ለኢትዮጵያ ወታደራዊ፣ ፖሊስና የደህንነት ተቋማት የሚቀርቡ የጦር መሳሪያ ግዢ ፍቃድ ጥያቄዎችን ወዲያውኑ ውድቅ የማድረግ መመሪያውን እንዲያበቃ አድርጓል። በአዲሱ አሰራር መሰረት ከኢትዮጵያ የሚቀርቡ ማንኛቸውም የጦር መሳሪያዎች የወጪ ንግድ ፍቃድ ማመልከቻዎች እንደየሁኔታቸው በተናጠል በጥብቅ የሚገመገሙ ይሆናል። ይህ እርምጃ በሁለቱ ሀገራት መካከል ያለውን የዲፕሎማሲና ወታደራዊ ግንኙነት ወደ አዲስ ምዕራፍ የሚያሸጋግር ሲሆን በቀጣይም ኢትዮጵያን በዓለም አቀፍ የጦር መሳሪያ ዝውውር ሕግ ከተከለከሉ ሀገራት ዝርዝር ውስጥ ሙሉ በሙሉ ለማስወጣት የሚያስችል የሕግ ማሻሻያ እንደሚደረግ ይጠበቃል። ይህ በእንዲህ እንዳለ አሜሪካ ይህንን ውሳኔ ማሳለፏ በኢትዮጵያና በታላላቅ ምዕራባውያን ሀገራት መካከል ያለውን የምድር ፖለቲካዊ ሚዛን በእጅጉ ሊቀይረው እንደሚችል የፖለቲካ ተንታኞች እየገለጹ ይገኛሉ። በዩናይትድ ስቴትስ የመከላከያ ንግድ ቁጥጥር ዳይሬክቶሬት ይፋ መረጃ መሰረት ማዕቀቡ የተጣለው እንደ አውሮፓውያን አቆጣጠር በ2021 በጆ ባይደን አስተዳደር ወቅት በሰሜን ኢትዮጵያ ተከስቶ በነበረው ጦርነትና ተያያዥ የሰብአዊ መብት ጥሰቶች ምክንያት ነበር። አሁን ላይ የተወሰደው ይኸው የማዕቀብ ማቃለል እርምጃ በሀገሪቱ እየታየ ላለው አንጻራዊ ሰላምና የፖለቲካ መረጋጋት እውቅና ለመስጠት የታለመ ቢሆንም
በሌላ በኩል ደግሞ በአፍሪካ ቀንድ ያለውን የአሜሪካን ስልታዊ ብሔራዊ ደህንነት ጥቅም ለማስከበርና የደህንነት ትብብርን ለማጠናከር ታስቦ የተደረገ መሆኑን ያሳያል። ይህ የውጭ ንግድ ቁጥጥር ማሻሻያ በሀገሪቱ የመከላከል አቅም ላይ የሚኖረው ሚና ከፍተኛ ቢሆንም አሁንም ቢሆን የጦር መሳሪያ ዝውውሩ ፍጹም ነፃ አለመሆኑም ተመልክቷል። የአሜሪካ መንግስት የጦር መሳሪያዎችንና ለወታደራዊም ሆነ ለሲቪል አገልግሎት ሊውሉ የሚችሉ ባለ ሁለት ባህሪ ቴክኖሎጂዎችን ዝውውር ለመቆጣጠር በኤክስፖርት አስተዳደር ደንብ አማካኝነት ክትትሉን ይቀጥላል። የሚዛናዊ አቀራረብ በኢትዮጵያ በኩል ዘመናዊ የጸጥታ መዋቅር ለመገንባት የሚያስችል ዕድል የሚፈጥር ቢሆንም የአሜሪካ መንግስት ግን በክልሉ ያለውን የሰብአዊ መብት አያያዝና የሰላም ሂደቱን ፍሰት በቅርበት ለመከታተል አሁንም የቁጥጥር እጁን እንዳላነሳ ማሳያ ተደርጎ ይወሰዳል። በቀጣይ መረጃ ሩሲያ የክፉ ቀን ወዳጃችን ናት። ሌተናል ጀነራል ይልማ መርዳሳ ከሩሲያው መንግስት የዓለም አቀፍ ቴሌቪዥን አርቲ ቴሌቪዥን ጋር ቆይታ ያደረጉት የኢትዮጵያ አየር ኃይል ዋና አዛዥ ሌተናል ጀነራል ይልማ መርዳሳ ሩሲያ ስትራቴጂካዊ አጋራችን የሆነች ሀገር ናት ሲሉ ተናገሩ። ዋና አዛዡ ከጣቢያው ጋር በነበራቸው ቆይታ ይህንን እንዲሉ ያስቻላቸውም ሩሲያ በኢትዮጵያ በርካታ የፈተና ወቅቶች ከኢትዮጵያ ጎን በመቆሟ ነው ሲሉም ተናግረዋል። ሩሲያ አሉኝ ከምትላቸው ተዋጊ ጀቶች መካከል አንዱ የሆነው ሱ-27ን አንስተው ማብራሪያ የሰጡት ሌተናል ጀነራል ይልማ መርዳሳ በሱ-27 ጀት እንደ ተዋጊም እንደዚሁም እንደ አሰልጣኝም ሆኜ አገልግያለሁ። እስከዛሬ ባየሁት ልምምድም የሩሲያ የጦር አውሮፕላኖች ለጦር ልምምድ ባለው ውጊያ እጅግ የተመቸ ሆነው አግኝቻቸዋለሁ። እኔ ብቻ ሳልሆን ሌሎች በዘርፉ ያሉ ኢንጂነሮቻችንና ፓይለቶቻችንም ቢሆኑ ከሩሲያ ቴክኖሎጂዎች ጋር በሚገባ የተላመዱና የተግባቡ ናቸው ሲሉም አክለዋል። የኢትዮጵያ አየር ኃይል መሰረትም ቢሆን የተጣለው በእነዚህ የሩሲያ አውሮፕላኖች ነው። ይህም በመሆኑ የሩሲያ ቴክኖሎጂ ለእኛ ተመራጭና መቼ ሆኖ አግኝተነዋል ያሉት ዋና አዛዡ አክለውም እኔም ሁልጊዜም ሩሲያኖች ስልታዊ አጋሮቻችን ወይም ስትራቴጂካዊ ፓርትነርስ ናቸው፣ ሩሲያኖች ሁልጊዜም በመርሆቻቸው ተገዥ ሆነው በመርህ የሚመሩ ናቸው እላለሁ ሲሉ ማብራሪያቸውን ሰጥተዋል። እንደ ሀገር ከባድ ፈተና ውስጥ በነበርንባቸው 3-4 ጊዜያት ያህል ሩሲያ ከጎናችን ነበረች ያሉት ዋና አዛዡ ከዚህ ባለፈም የሩሲያ ድጋፍ በሚሊተሪ ብቻ የታጠረ አይደለም፣ ብዙ የቴክኖሎጂ እገዛዎችም አሏቸው። ይህም በመሆኑ ሩሲያን ስትራቴጂክ አጋራችን ናት እላለሁ ሲሉም ማብራሪያቸውን ሰጥተዋል። ሌተናል ጀነራል ይልማ መርዳሳ የሩሲያ አውሮፕላኖች ብዙም የማስቸገር ባህሪ የማይታይባቸውና በቀላሉ የሚለመዱ ለውጊያም አመቺ የሆኑ ናቸው ሲሉም በዚሁ ቃለ ምልልሳቸው ተናግረዋል። በቀጣይ መረጃ በደቡብ አፍሪካ አዲስ ጥቃት። በደቡብ አፍሪካ ኖርዝ ዌስት ግዛት ሌዲጅ በተባለ አካባቢ ኑሮውን ለማሸነፍ ሱቅ ሰርቶ የሰራ የነበረ አንድ የ49 ዓመት ኢትዮጵያዊ ማንነታቸው ባልታወቁ ታጣቂዎች ጥይት ተኩሰውበት ሕይወቱ አልፏል። የአሳዛኝ ክስተት በሀገሪቱ ውስጥ ከቅርብ ጊዜ ወዲህ በኢትዮጵያውያን ስደተኞች ላይ በተከታታይ እየደረሰ ያለውን መጠነ ሰፊ ጥቃትና ግድያ ይበልጥ አሳሳቢ ደረጃ ላይ እንዳደረሰው ያሳያል። ጥቃቱ የተፈጸመው እሁድ ምሽት ላይ ሲሆን ታጣቂዎቹ ደንበኛ መስለው ወደ ሱቁ በመግባት ግድያውን ፈጽመው የተሰወሩ ሲሆን የኖርዝ ዌስት ፖሊስ ቃል አቀባይ ካፕቴን ማጃንግ ስካልኪ እንደገለጹት የጸጥታ አካላት በጥቆማ መሰረት ስፍራው ላይ በደረሱበት ወቅት ግለሰቡ በሽጉጥ ደረቱ ላይ ተመቶ ሕይወቱ አልፎ ተገኝቷል። ይህ አዲስ ጥቃት ከሳምንት በፊት በተመሳሳይ መልኩ በደቡብ አፍሪካ በሚኖሩ ኢትዮጵያውያን ላይ ያነጣጠሩ ተከታታይ ጥቃቶች ከተሰነዘሩበት ቀጣይነት ያለ የጥቃት አካል መሆኑን ጉዳዩን ይበልጥ አነጋጋሪ አድርጎታል። ዴይሊ ሰን የተሰኘው የደቡብ አፍሪካ ሀገር ውስጥ ጋዜጣ እንደዘገበው ታጣቂዎቹ ግድያውን ከፈጸሙ በኋላ ከሱቁ ውስጥ ምንም አይነት ንብረትም ሆነ ገንዘብ አለመዝረፋቸው ጥቃቱ ከተራ ወንጀል ወይም ዝርፊያ ባለፈ በቀጥታ በዜጎች ላይ ያነጣጠረ የተቀነባበረ ሴራ ሊሆን እንደሚችል ግምቶችን ጭሯል። ከሳምንት በፊት የተፈጸሙትን ጥቃቶች ተከትሎ በስደተኞች ዘንድ ሰፊ ስጋት ነግሶ ባለበት በዚህ ወቅት አሁን የተመዘገበው ግድያ በደቡብ አፍሪካ የሚኖሩ ኢትዮጵያውያን የንግድ ማህበረሰብ አባላት ምን ያህል ለከፍተኛ አደጋ የተጋለጡ መሆናቸውን በድጋሚ ያረጋገጠ ሆኗል። በአሁኑ ወቅት የአካባቢ ፖሊስ ወንጀለኞቹን በቁጥጥር ስር ለማዋል ሰፊ ፍለጋ እያደረገ ቢሆንም የጥቃቱ ሰለባ የሆኑትን ኢትዮጵያውያን ደህንነት ከመጠበቅ አንጻር ግን በቂ እርምጃ እየተወሰደ አይደለም የሚሉ ቅሬታዎች እየተሰሙ ይገኛሉ። የፖሊስ ቃል አቀባይ የሟቹን ስም ይፋ ባያደርጉም ከድርጊቱ ጋር በተያያዘ ማንኛውንም መረጃ ያለው ሰው ጥቆማ እንዲሰጥ ጥሪ አቅርበዋል። ይህ በእንዲህ እንዳለ ተከታታይነት ያላቸውና ሱቅ ከፍተው በራሳቸው ጥረት ኑሯቸውን በሚመሩ ንጹሐን ዜጎች ላይ እየተፈጸሙ ያሉ ግድያዎች የደቡብ አፍሪካ መንግስት የስደተኞችን ደህንነት የመጠበቅ ግዴታውን በአግባቡ እንዲወጣና ወንጀለኞችም በአስቸኳይ ለሕግ እንዲያቀርብ በኢትዮጵያውያን ማህበረሰብ ዘንድ ከፍተኛ ግፊት እየተደረገበት ይገኛል። በቀጣይ መረጃ በኢትዮጵያ ድንበር ጦርነት ከ50 ሺህ በላይ ተፈናቅለዋል። በኢትዮጵያ ድንበር ጦርነት ከ50 ሺህ በላይ ሰዎች ተፈናቀሉ። ከሰሞኑ በኢትዮጵያ ድንበር አቅራቢያ በሱዳን በተደረገው ውጊያ የሱዳን ጦር በብሉ ናይል ግዛት ቁልፍ ስፍራዎችን መቆጣጠሩን መግለጹ ይታወሳል። በድንበሩ አቅራቢያ በተደረገው ጦርነት በትንሹ 50 ሺህ ሰዎች መፈናቀላቸውን ዓለም አቀፉ የስደተኞች ተቋም IOM መረጃ አመልክቷል። የሱዳን ጦር እስከ 30 ሺህ የሚደርሱ ተዋጊዎችን ባሰለፈበት በዚህ ጦርነት
ከደቡብ ምስራቅ የሱዳን ግዛት 49512 ሱዳናውያን መሰደዳቸውን የስደተኞች ተቋሙ ገልጿል። እነዚህም ከ9000 በላይ ቤተሰቦች መሆናቸውን መረጃው አመልክቷል። የሱዳን ዜጎች በዚህ መጠን የተሰደዱት ከጥር ወይም ጃንዋሪ 11 እስከ ግንቦት 4 ባለው ጊዜ ውስጥ መሆኑ ተነግሯል። ሱዳናውያኑ በዋናነት ከ3 ስፍራዎች የተሰደዱ ሲሆን ግማሽ ያሉ ኩርሙክ፣ ባውና ጊሳን ከሚባሉ ከተሞች የተፈናቀሉ ናቸው። ከብሉ ናይል ግዛት ዋና መቀመጫ ዳማዚን ጨምሮ ከ7 የግዛቱ ከተሞች ከፍተኛ ፍልሰት ተከስቷል። በሰሞኑ ጦርነት ከቀያቸው እንደ አዲስ የተፈናቀሉ 78 በመቶ የሚሆኑ ስደተኞች በድንበር ላይ በሚገኙ መጠለያ ጣቢያዎች ወይም ካምፖች ውስጥ መግባታቸውን መረጃው ሲጠቁም 9 በመቶ የሚሆኑት ደግሞ በትምህርት ቤቶችና በህዝብ መሰረተ ልማት ህንፃዎች ውስጥ ተጠልለው ይገኛሉ። ወደ ኢትዮጵያ በስደት የገቡም በርካቶች ናቸው። ካለፈው ወር ጀምሮ በድንበር ግዛቱ ግጭቶች የነበሩ ሲሆን በዚህ ወር ግጭቱ ወደ ጠቅላላ ጦርነት አድጓል። የሱዳን ጦር አሁን ላይ ከኢትዮጵያ ጋር በሚዋሰነው ግዛት ላይ ሙሉ ቁጥጥር እንዳለው በመግለጽ ላይ ይገኛል። በቀጣይ ርዕስ ሩሲያ አዲስና አደገኛ መሳሪያ ሙከራ አደረገች። ሩሲያ አዲስ አህጉር አቋራጭ ባሊስቲክ ሚሳኤል ሙከራ ማድረጓን ፕሬዝዳንት ቭላዲሚር ፑቲን ይፋ አደረጉ። ፕሬዝዳንቱ መሳሪያውን የዓለም አደገኛው መሳሪያ ሲሉ ጠርተውታል። የሩሲያ መንግስታዊ ሚዲያ ሙከራውን በቀጥታ ስርጭት ያሳየ ሲሆን የሩሲያ ስትራቴጂክ ሚሳኤል ኃይሎች ኮማንደር ሰርጌይ ካራካየቭ ሙከራው እንዲደረግ ትዕዛዝ ሲሰጡ ታይተዋል። በሳምንቱ ማክሰኞ ዕለት የተደረገውን ሙከራ ሞስኮ እጅግ የተሳካ ስትል አሞግሰዋለች። ኮማንደር ሰርጌይ ካራካየቭ ሚሳኤሉን በዓለማችን ያለ ኃይለኛው መሳሪያ ሲሉ ጠርተውታል። ሳርማት የተሰኘው ይህ ሚሳኤል አሜሪካን ጨምሮ ምዕራባውያኑ ከታጠቁት መሳሪያ በ4 እጥፍ የሚበልጥ መሆኑን ኮማንደሩ ገልጸዋል። ሚሳኤሉ በርካታ ፈንጆችን በአንገቱ ወይም አናቱ ላይ መያዙንም አክለዋል። ፑቲን መሳሪያውን ያሞካሹ ሲሆን አዲሱ ሚሳኤል 35000 ኪሎ ሜትሮችን ማቋረጥና ኢላማውን በትክክል መምታት የሚችል ነው። በሌላ አነጋገር ከዓለም አንዱ ዋልታ ጫፍ እስከ ሌላኛው ጫፍ በመጓዝ ከአንድ በላይ ኢላማዎችን ማውደም የሚችል ልዩ ሚሳኤል ነው። ሚሳኤሉ አሁን ያሉትን ሁሉንም የአየር መከላከያ ስርዓቶች እንዲሁም የወደፊት የሚፈጠሩትን ጭምር መጣስ የሚችል ስለመሆኑ ፑቲን ተናግረዋል። ሩሲያ ይህንን ሚሳኤል ለማበልጸግና ለመሞከር ባለፉት 3 ዓመታት ስራ ላይ ነበረች ተብሏል። የሳርማት ሚሳኤል ፕሮግራም እንደ አውሮፓውያን አቆጣጠር በ2011 የተጀመረ ሲሆን በሳምንቱ ማክሰኞ ዕለት ውጤታማ ሙከራ አድርጓል። በ2024 ላይ ቅድመ ሙከራ ተደርጎ የነበረ ቢሆንም ከፍተኛ ፍንዳታ ተነስቶ ሳይሳካ መቅረቱ ይታወሳል። ምዕራባውያን ለዚህ መሳሪያ አደገኝነቱን የሚመጥን ሰይጣንቱ ወይም ሳታንቱ የሚል ስም ሰጥተውታል። በቀድሞ የሶቪየት ህብረት ዘመን ሩሲያ ኒውክሌር ተሸካሚ የሆነ ቮዬቮዳ የሚባል ሚሳኤል ታጥቃ የነበረ ሲሆን በወቅቱ የመሳሪያውን አውዳሚነት በመመልከት ምዕራባውያን ሰይጣን ሲሉ ይጠሩት ነበር። አሁን ሰይጣን 2ን ሩሲያ ወደ ዓለም መድረክ አምጥታለች። ከሰሞኑ ሞስኮና ዋሽንግተን በከፍተኛ ልዑካን ደረጃ ስለ ዩክሬኑ ጦርነት ንግግር ያደረጉ ሲሆን የዩክሬኑ ጦርነት መጠናቀቁን የሚጠቁም ፍንጭ ከፕሬዝዳንት ፑቲን ተሰምቶ ነበር። ሩሲያ የሞከረችው የአዲስ ሚሳኤል ለዋሽንግተን አዲስ ስጋት ሆኖ የሚታይ መሆኑን ተንታኞች ገልጸዋል። ውድ ቤተሰቦቻችን ለዛሬ ያዝንላችሁን ርዕሰ ጉዳዮች እዚህ ላይ ቋጨን። ላይክ፣ ሼር እና ኮሜንት በማድረግ ለቻናላችን ድጋፋችሁን መግለጽ እንዳትዘነጉ እያልን ከሌሎች መረጃዎች ጋር ደግመን እስክንገናኝ